አርሶ አደር ሐሰን ዴቶና አቶ ሽፋ አህመድ በስልጤ ዞን ዳሎቻ ወረዳ የዋንጃ ሾላ ቀበሌ ነዋሪዎች ናቸው። በዘንድሮ ዓመት ማሳቸውን በበልግ አዝመራ በመሸፈን የተሻለ ምርት ለማግኘት እየሰሩ ናቸው። ባለኝ ማሳ ደግሞ 3 ሄክታር ነበረኝ። 2 ሄክታር ያው በቦሎቄ ሸፍኜዋለሁ። ይሄ ቦሎቄ ደግሞ ያው ለማህር ግባት ይገዛበታል። ቦሎቄ ደግሞ በጣም ጥቅሙ ደግሞ ሁለት አይነት ጥቅም አለው። አንደኛ ያው ለምግብነትም ይውላል ለራስ፣ ቀጥሎ ደግሞ ለገበያ ይውላል። ገበያ ደግሞ በጣም አርሶ አደሩ በጣም በሚቸገርበት ሰዓት ደርሳል። ለስንዴ ማዳበሪያ ያው መሬቱ አሁን ቀጣይ ስንዴ ነው የሚዘራው፣ ስንዴ ይዘራል። ለዛውም ስንዴ የዘር ችግር ካለ የዘር ችግር ይጨርሳል። ብቻ አይደለም ማዳበሪያም ችግር አይገጥመንም። የዳሎቻ ወረዳ ግብርና ጽሕፈት ቤት ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ ሱልጣን አልዬ በወረዳው አብዛኛው እርሻ በኩታ ገጠም በሰብል መሸፈኑን ገልጸዋል። በክላስተር ደረጃም ወደ 84 ክላስተር አቅደን በ85 ክላስተር በሰፊው ለምቷል። ተቋማት ሳይቀሩ ኤፍቲሲዎች፣ ትምህርት ቤቶች ሳይቀሩ አሁን ቁመናም ያለበት ደረጃ በተሻለ መልኩ ጥሩ ቁመና ላይ ነው የሚገኘው። በዞኑ ዳሎቻ ወረዳ በዘንድሮ የምርት ዘመን በመኸር የሚሸፈነው መሬት 75 በመቶ በቅድመ በልግ አዝመራዎች መሸፈኑን የወረዳው ምክትል አስተዳዳሪና የግብርና ጽሕፈት ቤት ኃላፊ አቶ ኑራ መሐመድ ገልጸዋል። በመኸር ደረጃ ላይ የሚሸፈኑ በመኸር በስንዴ፣ በጤፍ፣ በገብስ፣ በሌሎች ጥራጥሬ የሚሸፈኑ መሬቶችን ነው በአመት ዝናብን ብቻ በመጠቀም በአመት 2ና 3 ከዛም በላይ ለማምረት ግብ ተጥሎ ወደ ተግባር ተገባው። ወርዶ የታይና ድጋፍና ክትትል የሚደረግለት 4037 ሄክታር ከእቅዳችን ወደ 109% ያክል ሸፍነን ይሄን ውጤታማ ለማድረግ ርብርብ ያደረግን ነው። ሌላው በመደበኛ በልግ ላይ የሚለሙ አሉ። በተለይ አገዳ ሰብሎች እነ በቆላ እነ ማሽላ በስፋት እየለማ ነው ያለው። ይሄ አሁን ያልኩ መሬት በቀጥታ ለመኸር ማሳ፣ ለስንዴ፣ ለጤፍና ለገብስ፣ ለሌሎች ለጥራጥሬዎች ለጓሮ አትክልትን ጨምሮ የሚለቅ ነው። ቶታሊ በዚህ ወር ማገባደጃ አካባቢ ላይ ኦልሞስት ደርሷል። በበልግና በመኸር ከሚለማው ሰብል ባሻገር በጸደይ ወራት ጭምር ማሳዎች በልዩ ልዩ ሰብሎች መሸፈን ተችሏል ያሉት የዳሎቻ ወረዳ ዋና አስተዳዳሪ አቶ ረድዋን ሞሶሮ ናቸው። በሰብል የተሸፈኑት ማሳዎች የምግብ ሉዓላዊነት የሚያረጋግጡ ናቸው ብለዋል። ትልቁ ምግብ ሉዓላዊነትንም አጠቃላይ ለኤክስፖርት አይተም መሆን የሚችልን ቦሎቄ ነው። ወደ 3150 ሄክታር አቀደን 3511 ሄክታሮችን በማልማት ሰፊን ማሳ ሁሉም የመኸር ማሳ በቦሎቄ ተሸፍኗል ማለት ይቻላል። ሁሉም አርሶ አደር ይሄ ደግሞ አንድ ገበያ መር የሆነ ምርት ነው። ሁለተኛ ለምግብ ፍጆታ ትልቅ ፋይዳ ያለው ነው። ይህ የበልግ አዝመራ የአርሶ አደሩን ምርትና ምርታማነት ከማሳደግ ያለፈ ጠቀሜታ የሚሰጥ ስለመሆኑም አብራርተዋል። ተረጂነት ወደ ምርታማነት በመሻገር ረገድም ትልቅ ፋይዳ ያለው ነው። ሌላው ስራ በመፍጠር ረገድም ተጨማሪ የእርሻ ጊዜ በመፍጠር ይሄንን ካልቸር በማድረግ ሰው ይባክን ነበር የተለያየ ነገር ይባክን የነበረው የሰው ኃይል ሙሉ ለሙሉ አሁን በቁፋሮ፣ በኩትካቶ፣ በመዝራት፣ በማንከባከብ ስራዎች ላይ ሙሉ ጊዜውን የቤተሰብ ጉልበቱን እዛው ማሳ ላይ ኢንቨስት እያደረገ ያለበት ነው። ሂደቱ ላይ የስራ ባህል ለውጥ፣ የቁጠባ ለውጥ፣ ቁጠባን የተለማመደ አርሶ አደር፣ የገቢ ደረጃው ያደገ አርሶ አደር በመፍጠር ረገድና ጥቅሉ ሲናየው ደግሞ ሽግግር ያደረገ ግብርናን ለመፍጠርና ሽግግር ያደረገ ገጠርን በመፍጠር ረገድ ላይ የላቀ ሚና ያለውና በዚህ ልክ አቅደን እየሰራንበት ያለ እንደሆነ ለማንሳት ነው። የስልጤ ዞን ግብርና መምሪያ ምክትል ኃላፊ አቶ ሳዲቅ አህመዲን በዞኑ 36850 ሄክታር ማሳ በበልግ ሰብሎች ተሸፍኗል ብለዋል። በዚህ 100% ያቀድነውን በሰብል መሸፈን ተችሏል። ከለማው ከ36850 ሄክታር ውስጥ ወደ 17000 ሄክታር ገደማው በቦሎቄ የተሸፈነ ነው። ወደ 13000 ሄክታር ገደማው ደግሞ በድንች ሰብል የተሸፈነ ነው። ቀሪዎቹ የተወሰነ የአትክልት ሰብሎች አሉ እና በእሸት ግሪን ሃርቨስት ክረምት ላይ ግሪን ሃርቨስት የምናረጋቸው የበቆሎ ሽፋን አለ ማለት ነው። ስለዚህ 36850 ሄክታር ለምቷል። ይሄ ማሳ አሁን ላይ ለምርት በመድረስ ላይ በአበባ ስቴጅ ላይ ነው ያለው። ምርቱ እየደረሰ ያለበት ሂደት ነው ያለው። የተወሰነ አሁን ላይ የተወሰኑ ወረዳዎች ላይ የእርጥበት እጥረት፣ የዝናብ እጥረት አለ። ያ ቻሌንጅ ነው። ያ ደግሞ የተገኘውን እርጥበት ሃርቨስት በማድረግ ማሳ ላይ እንዲቆይ በማድረግ ለማሻገር ጥረት የተደረገ ነው።